ሰላም ውድ ቤተሰቦች እንደምን ቆያችሁን? በዛሬው ክላሳችን ደግሞ ኢንዱስትሪያል ሪቮሉሽን የሚለውን ቶፒክ እናያለን። ኢንዱስትሪያል ሪቮሉሽን ስንል የኢንዱስትሪ አብዮት ማለታችን ነው። በዛሬው ቪዲዮአችን እንግዲህ ኢንዱስትሪያል ሪቮሉሽንን ስናይ the beginnings of industrial revolution ወይም ደግሞ የኢንዱስትሪ አብዮት አጀማመር መቼ እንደተጀመረና የት አካባቢ እንደተጀመረ፣ ስቴጅስ ኦፍ ኢንዱስትሪያል ሪቮሉሽን የሚለውን ስናይ ደግሞ የኢንዱስትሪ አብዮት ስቴጆች ወይም ደግሞ ያለፋቸው ሂደቶች አሉ፣ እሱን እናያለን። በመጨረሻም ኮንሲኩዌንሲስ ኦፍ ኢንዱስትሪያል ሪቮሉሽን ወይም ደግሞ የኢንዱስትሪ አብዮት ውጤቶች ምን አይነት ውጤት አመጣ፣ በኢኮኖሚው፣ በፖለቲካሉ፣ በማህበራዊ ህይወት እንዲሁም ደግሞ ምን አይነት ፕሮብሌሞች ሳመጣ፣ ፕሮብሌምም አለው ይሄ ኢንዱስትሪያል ሪቮሉሽን። ስለዚህ ይሄንን እናያለን። ለቻናላችን አዳዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ በማለት ወደ ዛሬው ክላሳችን ወስዳችኋለሁ። The beginnings of industrial revolution. The industrial revolution was a fundamental change in the way goods were produced from human labor in home to with machines in factory. ስለዚህ ይሄ የኢንዱስትሪ አብዮት ስንል በጣም አስፈላጊ የሆነ ለውጥ የመጣበት ነው። ምን አይነት ለውጥ ነው የመጣው? ከዛ በፊት ፕሮዳክቶች ፕሮዲዩስ ይደረጉ የነበሩት በቤት ውስጥ በሰው ጉልበት ይመረቱ ከነበሩበት በማሽን ፋብሪካ ውስጥ በማሽን ወደ ማምረት የተሸጋገሩበት ቼንጅ ወይም ለውጥ ነው ኢንዱስትሪያል ሪቮሉሽን ስንል ማለት ነው። the more efficient means of production, the higher level of productions caused for far changes to industrialized societies. ስለዚህ ሰዎች በሰው ጉልበት አማካኝነት ወይም ደግሞ ሂውማን ሌበር ሆም ወይ ቤት ውስጥ ከማምረት በማሽን ፋብሪካ ውስጥ ወደ ማምረት የተሸጋገሩበት ጊዜ ነው ካልን እንግዲህ ፕሮዳክሽኑ እንግዲህ በጣም ሃይ ነው የሚሆነው ወይም ደግሞ ኤፊሽንት ነው፣ ውጤታማ የሆነ የፕሮዳክሽን ሂደት አላቸው፣ የምርት ስርዓት አላቸው። ዜን ሃየር ሌቭል ነው ማለት በአንድ ጊዜ በጣም ብዙ ፕሮዳክቶችን ፕሮዲውስ ማድረግ ወደሚችሉበት ነው የተቀየሩት ማለት ነው፣ እነዚህ ኢንዱስትሪያላይዝድ የሆኑ ሶሳይቲዎች ማለት ነው። ምን ማለት ነው? በአጭር ጊዜ ውስጥ ብዙ ምርቶችን የማምረት ስራ፣ በከፍተኛ ደረጃ ብዙ ምርቶችን የማምረት ሂደት ነው ኢንዱስትሪያል ሪቮሉሽን የምንለው። ፋንዳሜንታል የሆነ ቼንጅ ነው ማለት ነው። ኢንዱስትሪያል ሪቮሉሽን ስታርትድ ኢን ኢንግላንድ። እንግዲህ ኢንዱስትሪያል ሪቮሉሽን ወይም የኢንዱስትሪ አብዮት የተጀመረው እንግሊዝ ውስጥ ነው። ቢኮዝ ኢንግላንድ had domestic and overseas market, good harbor to facilitate trade, valuable raw materials, government levied relatively fair and light taxes and maintained a stable administration in a unified countries. ስለዚህ የኢንዱስትሪ አብዮት እንግሊዝ ውስጥ ነው የተጀመረው። መቼ? በ1750ዎች ወይም ደግሞ in the midst of 18th century ማለት ነው። በ1750 ወይ ደግሞ በ18ኛው ሴንቸሪ አጋማሽ ላይ እንግሊዝ ውስጥ ነው የኢንዱስትሪ አብዮት የተጀመረው። ለምንድን ነው እንግሊዝ ውስጥ የተጀመረው ስንል በወቅቱ እንግዲህ እንግሊዝ ዶሜስቲክ እና ኦቨርሲስ ማርኬት ነበራት ወይም ደግሞ በሀገር ውስጥና በውጪ ማርኬት ነበራት ወይም ደግሞ ገበያ ስርዓት ነበራት። ጉድ ሃርበርስ ቱ ፋሲሊቴት ትሬድ የወደብ ስርዓቷ ወይም ደግሞ የተለያዩ ወደቦችን በመጠቀም ኢንተርናሽናል ትሬድ ታደርግ ነበር። ቫሉዌብል ሮ ማቴሪያል የተለያዩ ሮ ማቴሪያሎች በጣም ይገኙ ነበር እንግሊዝ ውስጥ። and also the government levied relatively fair and light taxes. እንግዲህ መንግስት እዛ እንግሊዝን ሲያስተዳድር የነበር የእንግሊዝ መንግስት ከዜጎቹ የሚሰበስበው በጣም ፌር እና ቀላል የሆነ ታክስ ነበር ኮሌክት የሚያደርገው ነው። and also maintained a stable administration in a unified country. ስለዚህ እንግሊዝ ውስጥ የነበረው ገቨርንመንት በራሱ ምንድነው ስቴብል የሆነ አድሚኒስትሬሽን ወይም የተረጋጋ የአስተዳደር ስርዓት ነበራቸው ነው። ስለዚህ እንግሊዝ ውስጥ የኢንዱስትሪ አብዮት በ1750ዎቹ ወይም ደግሞ in the midst of 18th century ተጀምሯል ማለት ነው። ሁለተኛው ፖይንታችን የሚሆነው ስቴጅስ ኦፍ ኢንዱስትሪያል ሪቮሉሽን ነው። እንግዲህ ሁለት አይነት ስቴጆች አሉት የኢንዱስትሪያል ሪቮሉሽን። ፈርስት ኢንዱስትሪያል ሪቮሉሽን እና ሰከንድ ኢንዱስትሪያል ሪቮሉሽን ወይም የመጀመሪያው የኢንዱስትሪ አብዮት እና ሁለተኛው የኢንዱስትሪ አብዮት የሚባሉ ሁለት ስቴጆች ወይም ደረጃዎች አሉት። this is the first stage of industrial revolution. The first industrial revolution from 1750s up to 1870s. ስለዚህ የመጀመሪያው ወይም ፈርስት ኢንዱስትሪያል ሪቮሉሽን የምንለው ከ1750 እስከ 1870 ያለውን ነው። the first phase of industrial revolution consisted of the invention of the first complex machine, the buildings of the first factories, the development of steam as a source of power and its application to manufacturing and transportation, the expansion of the outputs of basic materials like coal, iron, steel, and the introduction of new method of transportation and communication.
ስለዚህ the first industrial revolution ወይም ደግሞ የመጀመሪያው የኢንዱስትሪ አብዮት ስንል ከ1750 እስከ 1870 የተካሄደ ነው። ሶ በዚህ ጊዜ ውስጥ ኢንዱስትሪያል ሪቮሉሽን ወይም ፈርስት ኢንዱስትሪያል ሪቮሉሽን ምንን ያካተተ ነበር? the invention of first complex machine የመጀመሪያው በጣም ውስብስብ የሚባለው ማሽን ኢንቨንት የተደረገበት ወይም የተፈጠረበት፣ the building of the first factories የመጀመሪያው ፋብሪካ ወይም ፋክቶሪ ቢውልድ የተገነባበት፣ ይሄ ማለት ቴክስታይል ፋክቶሪስ እንግሊዝ ውስጥ የተመሰረተው ማለት ነው። the development of steam as a source of power እንግዲህ እንደ ኃይል ምንጭነት እንደ ሶርስ ኦፍ ፓወር እንግዲህ ስቲም ወይም ደግሞ እንፋሎትን ዲቨሎፕ ያደረጉበት ነው የፈርስት ኢንዱስትሪያል ሪቮሉሽን የምንለው። and also its application of manufacturing and transportation ስለዚህ ይሄ ስቲም ኢንጂን ወይም ደግሞ የሶርስ ኦፍ ፓወር ስቲም ኢንጂን ይጠቀሙ ነበር ወይም እንፋሎትን ይጠቀሙ ነበር። ይሄ እንፋሎትን የሚጠቀሙትና አፕላይ የሚያደርጉት የት ነበር? in the manufacturing and in transportation area ማለት ነው። በትራንስፖርት እና በተለያዩ በማኑፋክቸሪንግ ምርት በሚያመርቱበት ሂደት ላይ ስቲም ኢንጂንን እንደ ሶርስ ኦፍ ፓወር ይጠቀሙ ነበር ፈርስት ኢንዱስትሪያል ሪቮሉሽን ላይ ማለት ነው። and also the expansion of the output of basic materials like coal, iron and steel የማለት the development of coal, iron and steel ፕሮዳክሽን የተመሰረተበት የተጀመረበት ዲቨሎፕ የሆነበት ነው። ይሄ ማለት ኮል፣ የድንጋይ ከሰል፣ አይረን፣ ስቲል የምንላቸው ብረታ ብረቶች ጭምር የነሱ ፕሮዳክሽን ዲቨሎፕ የሆነበት ወይም ኤክስፓንድ የሆነበት ስቴጅ ነው ፈርስት ኢንዱስትሪያል ሪቮሉሽን የምንለው። and also the introduction of new method of transportation and communication ስለዚህ በትራንስፖርቴሽን እና በኮሚኒኬሽን አዲስ የሆነ ሜተድ ኢንትሮዲዩስ የተደረገበት ወይም ደግሞ ወደ ስራ የገባበት ስቴጅ ነው the first industrial revolution የመጀመሪያው የኢንዱስትሪ አብዮት የምንለው። ይሄ ማለት ከ1750 እስከ 1870 እንግሊዝ ውስጥ ነው የተጀመረው ብለናል 1750 ላይ። ከዛም ወደ ዌስተርን ዩሮፕ ወይም ወደ ተቀሩት የአውሮፓ አካባቢዎች እንዲሁም ወደ ኖርዘርን አሜሪካ፣ ሳውዝ አሜሪካ በኋላም ስራውት ዘ ወርልድ ኤክስፓንድ አድርጓል ይሄ ኢንዱስትሪያል ሪቮሉሽን ማለት ነው። ግን የተጀመረው እንግሊዝ ውስጥ ነው ማለት ነው። ሁለተኛው ስቴጅ ዘ ሰከንድ ኢንዱስትሪያል ሪቮሉሽን ይባላል which is from 1870s to still continuing or current time ማለት ነው። ስለዚህ ከ1870 ጀምሮ አሁን እስካለንበት ጊዜ ነው ወደፊትም እስከሚቀጥለው ጊዜ ድረስ ደግሞ ሰከንድ ኢንዱስትሪያል ሪቮሉሽን ይባላል ማለት ነው። አሁንም እየቀጠለ ያለውን ጨምሮ ማለት ነው ከ1870 ጀምሮ። in the second industrial revolution inventions came in greater number and brought even more extensive change in industry and in society ስለዚህ ይሄኛው ኢንዱስትሪያል ሪቮሉሽን ደግሞ በጣም በከፍተኛ ሁኔታ የተለያዩ የፈጠራ ስራዎች የተስፋፉበት ወይም ደግሞ ያየንበት ጊዜ ነው። በጣም ኤክስቴንሲቭ የሆነ በጣም ኃይለኛ ከፍተኛ የሆነ ለውጥ በተለይ በኢንዱስትሪ በማህበረሰቡን ጭምር ከፍተኛ ለውጥ ያመጣ የኢንዱስትሪያል ሪቮሉሽን ጊዜ ነው ሰከንድ ኢንዱስትሪያል ሪቮሉሽን የምንለው ማለት ነው ከ1870ዎቹ ጀምሮ ያለው። This phase is still continuing by consisting of the use of new source of power, electricity, petroleum, atomic energy, which in turn makes possible new industries, the invention of the newer and faster means of transportation and communication such as the airplane and radio, and as the placing of space vehicles in orbit around the Earth on the flats into the solar system ስለዚህ ይሄ ሁለተኛው ኢንዱስትሪያል ሪቮሉሽን እንግዲህ መጀመሪያ ላይ እንደ ሶርስ ኦፍ ፓወር የሚጠቀሙት ምንድን ነበር? ስቲም ኢንጂንን ነበረ። ሁለተኛው ላይ ወይም እዚህኛው ሰከንድ ኢንዱስትሪያል ሪቮሉሽን ላይ ግን እንደ ሶርስ ኦፍ ፓወር የሚጠቀሙት ምንድን ነበር? ኤሌክትሪሲቲ መጠቀም ጀመሩ። ምክንያቱም ግሬት ኢንቬንሽን ነበር፣ በጣም ከፍተኛ የፈጠራ ዘመን ወይም ብዙ ሁኔታዎች ብዙ ነገሮች የተፈጠሩበት ስቴጅ ነው ኢንዱስትሪያል ሪቮሉሽን ሰከንድ ላይ ያለው ማለት ነው። ስለዚህ ሶርስ ኦፍ ኢነርጂ የሚጠቀሙት እንደ ሶርስ የሚጠቀሙት ኤሌክትሪሲቲ መጠቀም ጀመሩ። ኤንድ ፔትሮሊየምን፣ አቶሚክ ኢነርጂ እነዚህ ሶርስ ኦፍ ኢነርጂ ወይ እንደ ሶርስ ኦፍ ኢነርጂ መጠቀም ጀመሩ ማለት ነው። በምን አካባቢ ነው እነዚህን ጠቀሙ? በኢንዱስትሪ፣ በትራንስፖርቴሽን፣ በኮሚኒኬሽን ዘርፉ ላይ እነዚህን እንደ ሶርስ ኦፍ ኢነርጂ መጠቀም ጀመሩ ማለት ነው ሰከንድ ስቴጅ ኦፍ ኢንዱስትሪያል ሪቮሉሽን። ኤንድ ኦልሶ እንግዲህ በኮሚኒኬሽን በትራንስፖርቴሽን ስንል በጣም አዳዲስ የሆኑ በጣም ፈጣን አዳዲስ ወቅታዊ ወይም ደግሞ በጣም ሌተስት የሚባሉ ሚንስ ኦፍ ትራንስፖርቴሽን ኢንቨንት መደረግ ጀመሩ። ፎር ኤግዛምፕል ኤርፕሌን the fastest and then latest mode of transport የሚባለው በጣም ፈጣን በጣም ዘመናዊ የቅርብ ጊዜ ስሪት የሆነው አውሮፕላን ኢንቨንት ተደረገ ከሰከንድ ስቴጅ ኦፍ ኢንዱስትሪያል ሪቮሉሽን ላይ ማለት ነው። and also radio for communication purpose ሬዲዮ ኢንቨንት ተደረገ። the placing of space vehicles in orbit around the earth ስለዚህ የተለያዩ ስፔስ ላይ የሚወጡ
ሳተላይቶችን ፕሌስ ማድረግ ተጀመረ ማለት ፎር ኮሚኒኬሽን ፐርፐዝ ኤንድ ኦን ፍላይት አውት ኢንቱ ዘ ሶላር ሲስተም ማንካይንድ ሃዝ ኢንተርድ ዘ ስፔስ ኤጅ። ስለዚህ በሶላር ሲስተም ላይ የተለያዩ ፍላይቶች ወይም ደግሞ የተለያዩ ወደ ሶላር ሲስተም ወይም ደግሞ ወደ ስፔስ የሚደረጉ የተለያዩ ሳተላይቶችን የማምጠቅ ነው። ፎር ኮሚኒኬሽን ሊሆን ይችላል፣ እዛ አካባቢ ያለውን ነገር ስካን ለማድረግ ለማጥናት ጭምር እንደዚህ አይነት ሂደቶች ወደ ስፔስ ላይ የሚደረጉ ጉዞዎች ተጀመሩ ማለት ነው። ሶ ማንካይንድ ሃዝ ኢንተርድ ዘ ስፔስ ኤጅ። ስለዚህ ወደ ስፔስ የሚደረጉ በረራዎች ወይም ደግሞ ስፔስን የማጥናቱ ሂደትም በዚሁ በሰከንድ ስቴጅ ኦፍ ኢንዱስትሪያል ሪቮሉሽን ላይ እየተደረገ ነው ማለት ነው። the last point of this topic is consequences of industrial revolution። እንግዲህ consequences ስንል የኢንዱስትሪ አብዮት ያመጣቸው ውጤቶች ምንድናቸው ነው። እንግዲህ እነዚህ ውጤቶች በኢኮኖሚው ዘርፍ፣ በፖለቲካው፣ በማህበራዊ ጉዳዮች ላይ ያመጣቸው ለውጦች አሉ ወይም ውጤቶች አሉ። እንዲሁም የራሱ የሆነ የፈጠራቸው ፕሮብሌምስ ወይም ደግሞ ችግሮች ወይም ኢምፓክቶች አሉ፣ ኔጌቲቭ ኢምፓክቶች ማለት ነው። ሶ ኢኮኖሚክ ኮንሲኩዌንሲውን ስናይ ኤክስፓንሽን ኦፍ ወርልድ ትሬድ ነው። እንግዲህ ትሬድ ወይም ንግድ በጣም በከፍተኛ ሁኔታ ምርቶች ስለሚመረቱ ኢንዱስትሪያል ሪቮሉሽን በኋላ በማሽን ስለሚመረት ኤክስፓንሽን ኦፍ ትሬድ ማለት በዓለም አቀፍ ደረጃ ንግድ ምን ሆነ ኤክስፓንድ አደረገ ወይም ደግሞ በጣም እየተስፋፋ መጣ ማለት ነው። ፋክተሪ ሲስተምስ ኦልሶ ወዝ ኤክስፓንድድ። ስለዚህ የምርት ስርዓቱ ወይም ደግሞ የፋብሪካ ወይም የፋክተሪ ሲስተሙ እንዲሁ ኤክስፓንድ ወይም እየተስፋፋ መጣ። ማስ ፕሮዳክሽን ኦፍ ጉድስ ዌር ማኒፋክቸርድ ኤንድ ኢንክሪዝ ስታንዳርድ ኦፍ ሊቪንግ። ፕሮዳክሽኑ ማስ ነው፣ በጣም ከፍተኛ ሁኔታ ነው። ፕሮዳክቶች ወይም ጉድሶች ምርቶች ወይም ደግሞ ሸቀጦች በጣም በከፍተኛ መጠን ነው እንግዲህ ፕሮዲውስ የሚደረጉት ማለት ነው ከኢኮኖሚ አንጻር ስናይ። ኤንድ ኦልሶ ኢንክሪዝድ ስታንዳርድ ኦፍ ሊቪንግ፣ የሰዎች የአኗኗር ዘይቤም እንዲሁ ከዚሁ ከኢኮኖሚው ማደግና መስፋፋት ከንግድ መስፋፋት ጋር ተያይዞ የሰዎች የአኗኗር ዘይቤም እንዲሁ ምን እያደረገ መጣ? ኢንክሪዝ እያደረገ የተሻሻለ ብዙ ለውጥ እያሳየ መጣ ማለት ነው። ፖለቲካል ኮንሲኩዌንሲውን ስናይ ዲክላይን ኦፍ ላንድድ አሪስቶክራሲ። እንግዲህ ከዛ በተለይ ፊውዳሊዝም የሚባለው ስርዓት ወይም ደግሞ ይሄ ባላባታዊ ስርዓት ንጉሳዊ ስርዓቶች ምን እያደረጉ መጡ? ዲክላይን እያደረጉ መጡ ማለት ነው። ኤንድ ኦልሶ ግሮዝ ኤንድ ኤክስፓንሽን ኦፍ ዲሞክራሲ። ዲሞክራሲ የምንለው ፖለቲካል ሲስተም ወይም ሲስተም ኦፍ ገቨርንመንት በተቃራኒ ደግሞ ግሮ እያደረገ ኤክስፓንድ እያደረገ መጣ። ኤንድ ኦልሶ ኢንክሪዝ ፓወር ኦፍ ኢንዱስትሪያላይዝድ ኔሽን። የነዚህ የኢንዱስትሪያላይዝድ የሆኑ ወይም ደግሞ የበለጸጉ ሀገሮች ፓወር ምን እያደረገ እየጨመረ መጣ። ምክንያቱም ኢኮኖሚካሊ በጣም ሪች እየሆኑ ስለመጡ እነዚህ ሀገሮች ፓወራቸው እየጨመረ ኢንክሪዝ እያደረገ መጣ ነው። ናሽናሊዝም ኤንድ ኦልሶ ኢምፔሪያሊዝም ዌር ስቲሙሌትድ። እንግዲህ ናሽናሊዝም ብሔርተኝነት እየተስፋፋ መጣ። ኤንድ ኦልሶ ወይም ይሄ እንደዚህ አይነት ሀሳቦች ያቆጠቆጡ መጡ። ኢምፔሪያሊዝም ይሄ የቅኝ ግዛት ሀሳቦች እንዲሁ መነሳት ጀመሩ ማለት ነው። ምክንያቱም እነዚህ አውሮፓውያን ካንትሪዎች በተለይ ኢንዱስትሪያላይዝድ የሆኑት ኔሽኖች ምን ሆኑ? ኢኮኖሚካሊ በጣም ፈርጣማ ሆኑ። ፓወር አላቸው፣ ፓወራቸው በጣም እየጨመረ መጣ። ስለዚህ ኢምፔሪያሊዝም ወይም ደግሞ ይሄ ቅኝ ግዛት ሀሳቦች መነሳት ጀመሩ። ለአፍሪካን ወደ መቀራመትም ሀሳብ ያመጣቸው ይሄው ነው። እንግዲህ በጣም ኢንዱስትሪያላይዝድ ሲሆኑ ለኢንዱስትሪዎቻቸው ሮ ማቴሪያል ግብአቶችን መፈለግ። ከዛም በኋላ ያው ኢምፔሪያሊዝም በጣም ሀሳቡ እየመጣ በኋላ ኮሎናይዜሽንም ድረስ ያደረሰው ወይም አፍሪካንና ሌሎች ሪሶርስ ያለባቸውን አካባቢዎች የመቆጣጠር ሀሳብ በዚሁ እየጨመረ መጥቷል ማለት ነው። ይሄ ከፖለቲካ አንጻር ነው። ሶሻል ስንል ዲቨሎፕመንት ኤንድ ግሮዝ ኦፍ ሲቲስ። እንግዲህ በማህበራዊ ስናይ ደግሞ የተለያዩ ከተሞች በጣም ዲቨሎፕ እያደረጉ ግሮ እያደረጉ መጡ ወይም እየተስፋፉ እያደጉ መጡ ከተሞች። ፖፑሌሽን ኦልሶ ኢንክሪዝድ። የህዝብ ቁጥር ነምበር ኦፍ ፖፑሌሽን ራፒድሊ ቼንጅ ማድረግ ወይም በጣም በፍጥነት እየጨመረ መምጣት ጀመረ ማለት ነው የህዝብ ቁጥር። ሳይንስስ ኤንድ ሪሰርችስ ዌር ስቲሙሌትድ። እንግዲህ ሳይንስ በጣም ግሮ እያደረገ ወይም ደግሞ ፕሮግረስ ማሳየት ጀመረ። ሪሰርቾች እንደዚህ አይነት አይዲያዎች እንግዲህ የሳይንስ የሪሰርች ስቲሙሌት እያደረጉ ወይም ደግሞ እየተስፋፉ እያደጉ መጡ ማለት ነው። እነዚህ ኮንሲኩዌንሲ ወይም ውጤቶች ናቸው። ፕሮብሌሞቹ ወይ ደግሞ በኢንዱስትሪያል ሪቮሉሽን አማካኝነት የተፈጠሩ ችግሮች ወይም ፕሮብሌምስ አሉ፣ ያመጣቸው ኢምፓክቶች ማለት ነው። አንደኛ ኢኮኖሚክ ኢንሴኩሪቲ ነው። ኢኮኖሚክ ኢንሴኩሪቲ ነው ስንል እንግዲህ ኢኮኖሚካሊ እንግዲህ ሀገራቶች የተረጋጋ ወይም ደግሞ ስቴብል የሆነ ኢኮኖሚ የላቸውም። አንዳንድ ሀገራቶች ለምሳሌ አብዛኞቹ ኢንዱስትሪያላይዝድ የሆኑት ካንትሪዎች በኢኮኖሚ በጣም ፈርጣማ ሆኑ። ስለዚህ እነዚህ ኢኮኖሚ የሌላቸው ወይ ደግሞ በኢኮኖሚ በጣም ዝቅተኛ ላይ የሆኑ ሀገራቶች ደግሞ ኢንሴኩሪቲ ወይም ደግሞ የኢኮኖሚ አለመረጋጋት የኢኮኖሚ ኢንስቴቢሊቲ ገጠማቸው ማለት ነው። ወይም ኢንሴኩሪቲ ማለት ኢኮኖሚ በተወሰኑ ኢንዱስትሪያላይዝድ በሆኑ ሀገራቶች ስር ገባ ማለት ነው።
ስለዚህ ኢንዱስትሪያላይዝድ ያልሆኑት ሀገሮች ለምሳሌ አፍሪካ ውስጥ ያሉትና ሌሎች ዝቅተኛ የኑሮ ደረጃ ያለባቸው ሀገራቶች ኢኮኖሚካሊ ኢንሴኪዩርድ ሆነ ወይም ደግሞ የኢኮኖሚ መረጋጋት ስቴብል የሆነ ኢኮኖሚ እንዳይኖራቸው አድርጓል። ይሄ ኢንዱስትሪያል ሪቮሉሽን ማለት ነው። ሁለተኛው አንኤምፕሎይመንት ነው። አንኤምፕሎይመንት ነው እንግዲህ ስንል የስራ አጦች ቁጥር በጣም በከፍተኛ ሁኔታ እየጨመረ መጥቷል ከኢንዱስትሪያል ሪቮሉሽን በኋላ። ይሄ ማለት አንደኛው ኮዝ ምንድነው? ኢንዱስትሪያል ሪቮሉሽን ከመጣ በኋላ በሰዎች ይሰሩ የነበሩ የተለያዩ ስራዎች በማሽን ወደ መሰራት ተተክተዋል። ስለዚህ ከዚህ ጋር ተያይዞ ሰዎች ይሰሯቸው የነበሩ ስራዎች በማሽን ሲተኩ ሰዎች ስራ አጦች ይሆናሉ። ከዛ ውጪ ኢንዱስትሪያል ሪቮሉሽን በራሱ የህዝብ ቁጥር እንዲጨምር አድርጓል። የህዝብ ቁጥር እንዲጨምር ሲያደርግ ደግሞ የስራ ዕድል በዛው ልክ የተፈጠረ ካልሄደ የህዝብ ቁጥር እየጨመረ የስራ ዕድል ካልተፈጠረ ያው የአንኤምፕሎይመንት ሬቱ ሃይ ይሆናል ወይም ከፍተኛ ይሆናል ነው። ሌላው እና የመጨረሻው አርባን ስላምስ ነው። አርባን ስለም የምንለው እንግዲህ የከተሞች መበከል ወይም ደግሞ መቆሸሽ ማለት ነው። ከኢንዱስትሪያል ሪቮሉሽን በኋላ ኢንዱስትሪው ወይም ደግሞ በጣም ከፍተኛ ኤክሰስ የሆኑ ፕሮዳክሽኖች አሉ። ስለዚህ ከነሱ ከኢንዱስትሪዎች የሚወጡት ዝቃጮች ወይም ተረፈ ምርቶች እንግዲህ አካባቢውን ወይም ደግሞ ከተሞችንም ጭምር ምን ያደርጋሉ? ይበክላሉ ወይም ኮንታሚኔት ያደርጋሉ ማለት ነው። ይሄን ይመስላል የዛሬው ክላሳችን። ለቻናላችን አዳዲስ የሆናችሁ የቪዲዮ ከተመቻችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ እያለን ኔክስት በሌላ ቶፒክ እንመጣለን። ስላዳመጣችሁ እናመሰግናለን።